ባለፉት ክፍሎች በልጄስ ቦቦ ደግና ነበርኩ ጃኒ አው ደግና ነበር አው ደግና ነበር የከተማ አስተዳዳሪ ነው። እሺ ማኔ መላኩ ልጅ ነው መንፈስ የሚመጣብኝ ወይ መላኩ እኮ የልጅ አባት ሆነ ልጄ ሽፍታ ነኝ ተሌለ ሽፍታ ቢሆን እንደዚህ ያደርጋል እናንተንም አስራችኋል። ፈሪ ማንን ነው ፈሪ ነው? በእርግጥ ብያለሁ። ይሄ ግን የኔ ኃላፊነት አይደለም። ሰላም፣ ዳኒ ጽሙ እባላለሁ። የካራክተር ስሜ ገዛኸኝ። ልጄስ ንገረኝ፣ ልጄስ ውጭ እንጂ አይደለም። ቆይ ምንድን ነው? እስቲ ተረጋጋ። ቆይ ምንድን ነው? ምን ሆኗል ይሄ? ውጣ። ቆይ በየት በኩል አፌ ላይ ቆሙ። የኔን ገጸ ባህሪ በአንድ አረፍተ ነገር ለመግለጽ ቃላት የሉኝም፣ ግን ፍቅር የሆነ ካራክተር እንደሆነ አስባለሁ። አቶ አሸናፊ የሉም? አንዴ ቀርታ ሰሚማ በሩን ልጄስን ለማየት የሚያጓጓና አዲስ ነገር ሊሆን የሚችለው አዳዲስ አክተሮች ተሳትፈውበታል። ወጣት የሲኒማቶግራፈሮች፣ ዳይሬክተሮች እንዲሁም ስቶሪው በጣም የሚያጓጓ ይመስለኛል። እሷ መስለው ማለት ነው እና እሷ ደግሞ አምልጣ አብዛኞቻችን ያው ኢትዮጵያኖች ስለ እናት ያለን ፍቅር እጅግ የጠለቀና የከበረ ነው። በዛው መጠን ደግሞ ስለ አባት ያለን ፍቅር ምን ያህል ነው የሚለውን ነገር ለማሳየት ይህንን ተከታታይ ቴሌቪዥን ድራማ ለማየት ትልቁ ምክንያቴ ይሄ ነው። ልጄስን ለማየት አንድ ትልቁ ምክንያት የሚሆነው አንድ ብዙ ነገሮችን የያዘ በመሆኑ፣ ሁለተኛ ዋና ትልቁ ምክንያት ብዬ ላስብ የሚችለው በአባትና በልጅ መካከል ያለውን ፍቅር ነው። በተጨማሪ ብዙ ነገሮች አሉት። እንዲህ ነው ብሎ በአንድ ቃላት ብቻ የሚገለጽ አይደለም። የራሱ ታሪክ፣ የራሱ ገጸ የተፈጠሩት በራሱ ከፈጣሪው ኢማጂኔሽን የወጣ ስለሆነ በጣም አዲስ ነገር ስላለበት በዚህ ይጠብቃል ብዬ አስባለሁ። ቆይ ልጅ እዚህ ካልሆነ ይሄ ምስኪን ህዝብ ከየት አምጥቶ ነው? ልጄስ ላይ ለመሳተፍ የወሰንኩት በቅድሚያ ጽሁፉን በጣም ነው የወደድኩት።
በመቀጠል ደግሞ የምጫወተውን ገጸ ባህሪ በጣም የሚያጫውተኝ ገጸ ባህሪና በጣም ገጸ ባህሪውን ፊሊንግ ስለወደድኩት በዛ ላይ ደግሞ ስራውን ማን ነው የሚሰራው የሚለውን ነገርም ማን እንደሆነ ስለተረዳው እንደ ስራም እንደ ሙያዬም ስለሆነ ወድጄው ልሰራው የፈለኩበት ምክንያት በዚህ ምክንያት ነው። እሱን አንተ አልጋይ ላይ በወደቅ ሰዓት ደጋግመህ ቃል የምትገባው ነገር እንግዲህ የኔ ገጸ ባህሪ በአንድ አረፍተ ነገር ስገልጸው አስመሳይ ገጸ ባህሪ ነው። ልጄስ ላይ ለመሳተፍ ያሰብኩት ወይም ደግሞ የወሰንኩት አሪፍ ካራክተር እና አሪፍ ስቶሪ ስለተሰጠኝ ነው። ገጸ ባህሪ ያው ሌባ ነው። ነገር ግን ማንም ለረዳው ሰው ወይም ደግሞ አብሮት ለቀረበ ሰው ትሁትና ህይወቱንም እስከ መስጠት የሚደርስ ካራክተር ነውና ካራክተሬን በጣም ወዷል። አትሰማም? ምናልባት ደንቆር ነው። ልጄስ ላይ ለመሳተፍ የፈለግኩት በሁለት ምክንያት ነው። አንዱ ታሪኩ ልዩ ስለሆነ ነው፣ ደግሞ የእውነት ልዩ ነው። ሁለተኛው ደግሞ ገጸ ባህሪውን በጣም ነው። ምንድነው ማድረግ ያለበት ነገር ነው? ወደፊት እሺ፣ በቃ ሂድ ወደፊት። ምን ፕሪንስ በአንድ አረፍተ ነገር ሲገለጽ ታዛዥ፣ ትሁት፣ የሰው ክብር የሚገባው የለችም እኮ በኢማጂኔሽን አለቅንኛ። ልጄስን ለማየት አንድ ትልቁ ምክንያት አንደኛ ስቶሪው ነው። በተለየ ስቶሪ የመጣ ድራማ ነው። በጣም ተለፍቶበት የተሰራ ሲኒማቶግራፊ ስለሆነ ስቶሪው ትልቅ ሀሳብ ግን በሲምፕል በሆነ ቀለል ባለ አተራረክ ዘዴ መተረኩና በማይሰለች መንገድ ተመልካቹ ስለሚያየው በደንብ የሚያጓጓ ተደርጎ የተሰራ በዛ ላይ ፕሮዳክሽኑ ቆንጆ ስለሆነ ሰውን የሚስብ እና በደንብ ቁጭ ብሎ የሚታይ ስራ ስለሆነ በዚህ መመስከር እችላለሁ። እንሄዳለን። ሩቅ ነው ትንሽ ተመልካች ከልጄስ ምን ይጠብቅ በማለት በጣም ወጣት ልጆች፣ ኢነርጂ ያላቸው ልጆች ኳል አሉበት። ስፔሻሊ ሲኒማቶግራፊ እና ከዳይሬክተር ጽሁፍ ከዚህ በፊት አሉ ነው የወጣም ያልወጣም ስራ ሊኖራቸው ይችላል። ግን እመኑ የተሻለ ስራ ታያላችሁ። ወርቄ አያገባኝም። ቶሎ ብለሽ እንጂ ከምትንጠራራ ብዬ ነው። ግዴለም ደብረኛል። ቁጭ ብዬ ላውራ
ወጣ ብለን ስለምንሰራ ከከተማ ትንሽ አቧራ አስቸግሮናል እና ዝምብ ቀሰም የማይሆንላት ስለዚህ ምድር ይገባል በደንብ እሺ በቃ አንድ እንስራታው ምንድነው ሆናችሁት እንዴ? በጣም ተስተላ ሰው እንደው ታውቃለህ። ወይኔ እናት ለሳቃቃት ህዝቡን ላረጋጋኔ ደንዋሉ ጌታ ኢየሱስ። እንዴት ነው በእነዚህ አይነት ሁኔታ ሌላ ሰው ማከም የምንችለው? መድኃኒት እኮ አለ። እሺ እነዚህን እንስሶች እንደኔ የሚጠላቸው የለም። ወጣ ብለን ስለምንሰራ ከከተማ ትንሽ አቧራ አስቸግሮናል እና ዝምብ ቀሰም የማይሆንላት አያገባኝም። ቶሎ ብለሽ ከምትንጠራራ ብዬ ነው። አዴ አረ ኋላ